ለዶክተር ያጠናን ነው። ጌታም ብዙ እያስተማረን ነው። እግዚአብሔርን እናመሰግናለን። ዛሬ እንቀጥላለን። ምዕራፍ 21 ነው የምናጠናው። ባለፈው ሳምንት ጀምረነው ነበረ የካህናት ርስት በሚል ርዕስ ነው ምዕራፍ 21 እያጠናን ያለነው። ዛሬም በዛው ርዕስ ስር ነው የምንቀጥለው እና ባለፈው ሳምንት ሁለት ሀሳቦችን ነው መሰለኝ ያጠናነው ካልተሳሳትኩኝ። የመጀመሪያው ሀሳብ ስለ ሌዊ እንዴት ይህንን ሊወርስ ቻለ ብለን የሌዊን የእርግማን የተረገመ ሰው እንደነበረ አይተን ግን እግዚአብሔር ያንን ለውጦለት የራሱ ካህን አደረገውና የእግዚአብሔር ምሕረት የእግዚአብሔር ቸርነት እንማራለን ብለን ከዘፍጥረት ምዕራፍ 49 አንስተን ተነጋግረን ነበረ። ከዛ በኋላ ደግሞ እግዚአብሔር ለምንድን ነው እንዲሰጧቸው የፈለገው? ቀላል ነገር ስለሆነ ነው ወይ ብለን ነበር። ግን በዘኍልቍ ምዕራፍ 35 ላይ ተመልክተን እግዚአብሔር ልቡ ውስጥ ያለ ነገር ነው። የካህናት ርስት ስፋቱ፣ ርዝመቱ፣ ምኑ፣ ቦታው እንደ በጣም መሰረታዊ ነገር አድርጎ የተናገረው ነገር እንደሆነ እናያለን። ግን እግዚአብሔር ይሄን ያለው ህዝቡ መቀደስ እንዲማሩ በእግዚአብሔር መስጠት የያዙትን ነገር ለእግዚአብሔር መስጠት እንዲማሩ፣ ሌዋውያን ደግሞ የርስት ሀሳብ እንዳይኖራቸው የራሳቸው ያልሆነ ነገር እንደሆነ የወሰዱት እንዲገባቸው እና ሞር ለእግዚአብሔር ዲቮትድ እንዲሆኑ ነው የሚል ሀሳብ ተነጋግረን ነው ያቆምነው። ዛሬም ምዕራፉ እንድናስታውሰው ደግመን እናነበዋለን። አይ ቲንክ ሁሉንም ብናነበው ጥሩ ነው። ምዕራፍ 21 ከ1 ጀምሮ እስከ 6 ዛሬ የምናጠናው ክፍል ይሄ ክፍል ነው። የካህናት ርስት በሚል እሳቤ ነው የምናጠናውና እግዚአብሔር ያስተምረናል። አንድ ሀሳብ እናንሳና እስቲ እንነጋገርበት። ይህ ምንድነው? የሌዋውያን ቤተሰብ አለቆች ወደ ካህኑ ወደ አልዓዛር ወደ ኔዌ ልጅ ወደ ኢያሱ ወደ ሌሎች እስራኤል ነገድ አባቶች ዘንድ ቀረቡ። በከነዓን ምድር በሴሎም እግዚአብሔር የሚኖርባቸውን ከተሞች ከብቶችን ከሚሰማሩባቸው ቦታዎች እንድትሰጡ በሙሴ በኩል አዞልን ነበር ይላሉ። እንደገና ይሄዱና እነርሱም በዚህ ቁጥር 11 ላይ ለእነርሱም በተራራማ በይሁዳ ምድር ያለችው ኬብሮን የተባለችው ቅሪያት አርባቅን በዙሪያው ካሉ መሰማሪያ ጋር ሰጧቸው። አርባቅ የአኔቅ አባት ነበር። ይሁን እንጂ ብለው በከተማይቱ ዙሪያ ያሉትን እርሻዎችና መንደሮች ለዮፎኔ ልጅ ለካሌብ ርስት አድርገው ሰጡት ብሎ እዚህ ጋር እግዚአብሔር አዟል ብለው ይጠይቋቸዋል። እዚህ ጋር ደግሞ ስፔሲፊካሊ ይነግረናል። ይሁን እንጂ ያሉትን እርሻዎች፣ መንደሮች ለዮፎኔ ልጅ ለካሌብ ርስት አድርገው ነው የሰጡት ብሎ ይነግረናልና ይሄ በእግዚአብሔር ቃል ትእዛዝ መሰጠታቸው እዚህ ጋርም የእግዚአብሔርን ቃል ላለማፍረስ የሚያደርጉት ጥረት እስራኤላውያን ምን ያስተምረናል? ብዙም የምለው ነገር የለኝም፣ ግን አንድ ነገር ልብ እንድንል ብዬ ነው። የዚህ ርስት ቢዩቲ ይሄ ነው፣ ውበቱ ወይም ልዩ የሚያደርገው ይሄ ነው። ዝም ብሎ የሚኖርበት ርስት አይደለም። ዝም ብሎ አይኖርበትም። ቢወረስም ቢያዝም ቢለቀቅም በኪዳን ነው ሁሉ ነገር። በሙሴ ኪዳን መሰረት ነው። ከሙሴ አፍ በወጣ ቃል ነው እዚህ የሚኖረው። ቢዩቲው እሱ ነው።
ወደ መጨረሻው ላይ እናጠናዋለን። መውረስ ብቻ ሳይሆን መኖር የሚባል ነገር አለና ለመኖር ወሳኙ ነገር የሙሴ ሕግ ነው። የሙሴ ሕግ የሚያስተዳድርበት ስርዓት ነው። ከሙሴ አፍ የወጣ ቃል ነውና ሲጠነቀቁ እናያቸዋለን። እነዚህም መተው ካህን ስለሆኑ አይደለም የሚወርሱት፣ ቃል ስላላቸው ነው የሚወርሱት። ቃል አለን። ስለዚህ በዚህ ቃል መሰረት ስጡን ይላሉ። እዛ ጋር ሄደው ሲጠነቀቁ እናያለን። በስፔሲፊካሊ ነው የተጻፈልን፣ በደንብ እንድናየው ነው የተጻፈልን። ለዮፌኔ ልጅ ለካሌብ ርስት የሰጡትን ቦታ ለነሱ አልሰጧቸውም፣ ካህናትም ቢሆኑ ምንም ቢሆኑ እና መካከለኛው ሙሴ ነው። እዚህ ውስጥ ሙሴ ነው እና በሙሴ ሕግ ነው እዚህ ስር ሰዶ መኖር የሚቻለው። በመካከለኛው በሙሴ ሕግ ነው ስር ሰዶ መኖር የሚቻለው። ልክ የኛም ህይወት እንደዚህ ነው። መካከለኛው ኢየሱስ ነው። በሱ ስርዓት ነው በዚህ ርስት ውስጥ ተተክለን የምንቆየው። መውረስ ይቻላል፣ ግን መቀጠል የሚቻለው በዚህ በመካከለኛው በኢየሱስ ክርስቶስ ከሱ አፍ በወጣው ቃል መሰረት ነው የምንኖረው። ይህንን ሐሳብ እንድናስታውሰው ብዬ ነው። ከዚህ በፊትም ዲስከስ አድርገነዋል፣ አስታውሳለሁ። እስቲ ወደ ሌላ ሐሳብ እንሂድ። አሁን እግዚአብሔር ርስታቸው ነኝ ብሎ ተናግሯል። ርስታቸው ነኝ ብሏል። እንደገና ደግሞ ርስት ስጧቸው ይላል መጥቶ። ርስት አላለም። በእርግጥ የሚያሰማሩበት ከተማ እንደዚህ ስጧቸው ይላል። ፓራዶክስ አይመስልም ወይ ይሄ ሁለቱ? ቀደም ብሎ ነው እሱ የተናገረው፣ እኔ ርስታቸው ነኝ፣ በቃ ርስት አይወርሱም ከእናንተ ጋር። እንደገና ደግሞ ሙሴን ሄዶ 48 ከተሞች ትሰጧቸዋላችሁ ይላል። እና ፓራዶክስ አይሆንም ወይ? ምን ማለቱ ነው? እግዚአብሔር እኔ ርስት ነኝ ሲል ምን ማለቱ ነው? እስቲ ይህን ዲስከስ እናርግበት። ዜብም መቅዲም መቤትም እንዳላችሁት ነው። እግዚአብሔር ምን አለ? ርስታቸው እኔ ነኝ አለ። አሁን ርስት ምንድን ነው የሚለውን በደንብ መረዳት አለብን። እስካሁንም ከተማር ነው እና ሌሎቹ እንዴት ነው ርስት የወረሱት፣ እነዚህ እንዴት ነው ርስት የሚመስል ነገር ያገኙት የሚለውን ማየት አለብን። ርስት ማለት መኖሪያ ማለት ነው። መኖሪያ ከዛ አርሰን የምንበላበት፣ ቤት ሰርተን የምንኖርበት፣ ለልጅ ልጅ የምንታመንበት ነገር ነው ርስት ማለት። ለልጅ ልጅ የምንታመንበት ነገር ነው እና ከዛ የሆነ ደግሞ በልባችን የምንስለው ነገር አለ። የኔ ብለን ጂኦግራፊካል ነገር በቃ የሆነ የኔ የምንለው በምዕራፍ 1 ኢያሱ አሳይቷቸው ነበር እግዚአብሔር። ይህች ናት ምድሪቱ ብሎ ለእስራኤል ሁሉ አሳይቷቸው ነበር። እያንዳንዳቸው ደግሞ ሲወርሱ ያሳያቸው ነበር። ይሄ ነው ድንበሩ እያለ ያሳያቸው ነበር። እና የሆነ የሚስሉት ነገር ልባቸው ውስጥ ስለ ርስታቸው የሚቀመጥ የሚስሉት ነገር አለ እና ልብን የሚይዝ ነገር፣ መኖሪያ የሆነ ነገር፣ ምን በላበት ምን ጠጣበት፣ ልጅ ልጆቻችን የሚደገፉበት ነገር ማለት ነው ርስት ማለት። ይሄ ነው ርስት ማለት። ህይወታችንን የምንሰዋለት ነገር ማለት ነው። እግዚአብሔር ርስት ነኝ በሚልበት ጊዜ ይሄ ነው መብላያቸው፣ መጠጫቸው፣ ልጆቻቸው የሚደገፉበት ነገር፣ ህይወታቸውን የሚሰጡለት ነገር እግዚአብሔር ነው የሚሆነው። ለርስት ላይ ሌበር እናደርጋለን። ሌበር ይደረጋል። በየቀኑ እናሳምረዋለን፣ እንጠብቀዋለን ርስታችንን። እግዚአብሔር ሌዋውያንን የፈለገው እንደሱ እንዲሆኑ ነው። በየቀኑ የሚጠብቁት ነገር፣ የሚንከባከቡት ነገር እግዚአብሔር ነው። የእግዚአብሔር ነገር፣ የእግዚአብሔር ሐሳብ፣ የእግዚአብሔር ውስጥ ያለውን ነገር ነው እነሱ የሚንከባከቡት። ርስት ማለት ይሄ ነው። ስለዚህ የእግዚአብሔርን ሐሳብ የሚንከባከቡ፣ በየቀኑ የሚከታተሉ፣ እግዚአብሔርን የሚንከባከቡ ሰዎች ይሆናሉ በአንድ በኩል። እግዚአብሔር ደግሞ ፕሮቫይደር ይሆናል፣ የልጅ ልጅ መታመኛ ይሆናል። ይሄ ነው ርስት ማለት ኮንሴፕቱ። አሁን እነዚህ ሁለቱም መሬቶች ወስደዋል ሌሎቹ እስራኤላውያንም እነዚህ።
ግን ሁለት ነገር እግዚአብሔር ሲያደርግ እናየዋለን። አንደኛ እንትን የሚስሉት ጂኦግራፊ የላቸው። በእያንዳንዱ ቦታ ዲስፐርስድ ነው ያደረጋቸው። በኋላ ትንሽ እንማረዋለን። እሱ ዲስፐርስድ ነው ያደረጋቸው። there is no geography የሆነ ርስቴ ተብሎ የሚሳል ሌዊ ነገድ ድንበሩ ከዚህ እስከዚህ የሚባል ስዕል የለም። ምንድነው የሚያሳየው? ኢትስ ኔግሊጀብል ከእግዚአብሔር ጋር ሲታይ። ይሄ ልባቸውን እንዲይዝ አልፈለገውም እግዚአብሔር። የካህናት ትውልድ በዚህ በምድር ላይ ባለ ነገር ልቡ የሚያዝ እንዲሆን አልፈለገም። there is something else የሚንከባከቡትና የሚይዙት ነገር። ይሄ አንደኛው ነገር ነው። ሁለተኛ እግዚአብሔር ምን አደረገ? እነዛ በእጣ በቁጥር በምናምን ነው የተሰጣቸው። እነዚህ ግን ከወሰዱት ርስት ላይ ስጧቸው ነው ያለው እግዚአብሔር። ስጧቸው በሚል ቃል ነው የሚኖሩት። እነዚህ ስጧቸው በሚል ቃል የሚኖሩ ሰዎች ናቸው። እግዚአብሔር ቀጥታ መጥቶ የሚሰጣቸው አይደሉም። ከሁሉም መደብ ጋር ተከፋፍለው ተሰልፈው የሚካፈሉ አይደሉም። እነዛ ይወስዱና በእግዚአብሔር ቃል ከሰው እጅ ተነጥቆ የሚሰጣቸው ናቸው። ተነጥቆ ስል ትንሽ አማርኛው ጥሩ አይደለም። ከሰው እጅ እግዚአብሔር የሚሰጣቸው ናቸው። ምክንያቱም he is the provider ለሁሉም of course እግዚአብሔር ነው ፕሮቫይደር። እዚህ ግን ስፔሲፊካሊ ከሰው እጅ እየወሰደ እግዚአብሔር ይመግባቸዋል እነሱ። ይሄን እንዲያውቁት ይፈልጋል እግዚአብሔር። he is the provider እኔ ነኝ የምሰጣችሁ። ስለዚህ እግዚአብሔር ብሏል ብለው ነው ሄደው ከእጃቸው የሚወስዱት። እግዚአብሔር ብሏል ብለው ነው ሄደው የሚወስዱት። ስለዚህ እግዚአብሔር ፕሮቫይደር መሆኑን ማሳየት ይፈልጋል። አንድ ሶስተኛ ሐሳብ አለ። በጣም ክሊርሊ አልወጣልኝም እንጂ የሚመስለው የእግዚአብሔርን በረከት የሚያስቀምጡበት ቦታ ነው የተሰጣቸው። ቤት የሚኖሩበት፣ ሲወልዱ ሲዋለዱ የሚኖሩበት፣ ከብቶች የሚያሰማሩበት። እርሻ ያለው አይመስለኝም። በጣም እርግጠኛ አይደለሁም። እርሻ ያለው ግን አይመስለኝም ቦታው። የእግዚአብሔርን በረከት ማስቀመጫ ነው። መተው ዱቄትም ምንም እግዚአብሔር ነው ፕሮቫይድ የሚያደርገው። ከብትም ምንም የሚሰጥ እግዚአብሔር ነው። ያንን በረከት ማስቀመጫ ነው የተሰጣቸው የሚመስለው። እንደዛ አይነት ነው የሚመስለው። እርሻ ያላቸው አልመሰለኝም። ልሳሳት ይችላሉ። ግን ኤኒዌይ ዋናው ሐሳብ እግዚአብሔር ርስት ሲሆን እንዴት ነው? እግዚአብሔር ርስት ሲሆን እንዴት ነው? he is primary። ልክ ሌላው ርስታቸው እንደሚንከባከቡ እንደሚቆተኩቱ ምናምን the Lord is their primary። የሚቆተኩቱት የሚንከባከቡት ሁሌ የሚያሰማምሩት ነገር የጌታ ነገር ነው። የሆነ ነገር ልባቸውን የሚይዝ ቦታ፣ ለልጅ ልጅ የሚያወርሱት ቦታ እንደዛ እንዲሆን እግዚአብሔር አልፈለገም። ትንሽ እንደሆነ እንዲያውቁት የዚህ ምድር ነገር የበለጠ ነገር እንዳለ እንዲያውቁ ፈልጓል። እና እግዚአብሔር ፕሮቫይደር መሆኑን ማሳየት ፈልጓል። እንደሌሎቹ አይደለም ተሰልፈው ከሁሉም ነገር ጋራ የተሰጣቸው። መጀመሪያ ነገዱ ወስዶ ከነገዱ እጅ ነው እግዚአብሔር የሰጣቸው። እኔ ነኝ የሚለውን ሐሳብ ሊያሳያቸው እግዚአብሔር ስለፈለገ ነው ይሄንን ያደረገው። እና እግዚአብሔር ርስት ሲሆን እንዲህ ነው። እሱ ዋና ነው በልባችን፣ እሱ ዋና ነው፣ እሱ ነው ፕሮቫይደር፣ እሱ ነው ኤቭሪቲንግ። we rely on him። ሌላው ኔግሊጀብል ትንሽ ነገር፣ እግዚአብሔራችን ትልቁን ቦታ ይይዛል። ይሄ ነው የካህናት ርስት የምንለው ዋናው ትልቁ ነገር። እግዚአብሔርን እናመሰግናለን። ወደሚቀጥለው ሐሳብ እንሄዳለን። ጥያቄ አለኝ ከዛ በፊት ላይ እንዳላችሁት ነው። ሁለት ኢምፖርታንት ነጥብ አንስታችኋል። መሲ ቻሌንጂንግ መሆኑን አንስተሻል። እንደዚሁም ደግሞ መቅዲ ደግሞ እንደ መሰጣታችን መጠን የሚል ትልቅ ፖይንት አንስታችኋል። እግዚአብሔርን እናመሰግናለን እና በጣም እውነታችሁን ነው። በጣም ቻሌንጂንግ ነገር ነው። እግዚአብሔር ይሄንን የካህናትን ርስት ሲሰጥ ያለው ነገር ምንድነው ያላቸው? በበኩር ፋንታ ወስዳቸዋለሁ፣ የኔ በኩራት ናቸው ነው ያለው እግዚአብሔር። የኔ በኩራት ናቸው ብሎ አለ እና እኔ ርስት ሆናቸዋለሁ። I will provide them። እኔ
መኖሪያቸው ነኝ፣ እኔ የሚንከባከቡኝ ነኝ፣ እኔ ዋናቸው ነኝ ብሎ አለ እግዚአብሔር። እና ይሄንን ኮንሴፕት በደንብ መረዳት በጣም የሚጠቅም ይመስለኛል። እግዚአብሔር ፕሮቫይድ አደርጋቸዋለሁ አለ እና በምትኩ የሚፈልገው ነገር አለ። እግዚአብሔር በኩሮቼ ናቸው። ምን ማለት ነው? ተንከባክቦ የሚያሳድገው ልጅ ማለት ነው። የበኩር ልጅ ማለት ዲላይቱ፣ ደስታው፣ ሐሳቡ፣ ልቡ ያለበት ሁልጊዜ አይኑ ያለበት እና በራሱ ነገር ቀርጾ ሊያሳድገው የሚፈልግ ልጅ ማለት ነው። when he is a provider እግዚአብሔር ስዕሉ ይሄ ነው። የሱ ነገር እንዲታይብን ነው። ይሄን ኑሮዬ ይበቃኛል ለሚለው ግን ይልና እግዚአብሔርን መምሰል እጅግ ማትረፊያ ነው ይላል። የሚያገናኘው እግዚአብሔርን ከመምሰል ጋር ነው። የኑሮን ነገር የሚያገናኘው እግዚአብሔርን ከመምሰል ጋር ነው። እግዚአብሔር ፕሮቫይድ ባደረገን ነገር ሞር እሱን እንድንመስልለት ነው የሚፈልገው። ምንድነው እሱን መምሰል ማለት? ከዚህ በፊትም ተናግሬው ይሆናል። አንድ ልጅ ኬክ በመስታወት እያየ በቃ አፉን መስታወቱ ላይ አድርጎ ከውጭ ሆኖ ቆሞም ጎምጅቶ ሲያይ አንድ ሰው እያየና ገዛዝቶ ሰጠው። ከዛ ልጁ ደነገጠና እርሶ እግዚአብሔር ነዎት አለው። ይሄ የእግዚአብሔር ስዕል ነው። ደግነት የእግዚአብሔር ስዕል ነው። ቸርነት የእግዚአብሔር ስዕል ነው። በጎነት የእግዚአብሔር ስዕል ነው። እና ይሄንን ሪፍሌክት እንድናደርግለት እግዚአብሔር ይፈልጋል። ሪፍሌክት እንድናደርግለት እግዚአብሔር ይፈልጋል። የት ድረስ ነው ያለ እንደሆነ የምንስለው ስዕል ነው የሚወስንልን። ጢሞቴዎስ ላይ እንደሚናገረው አንደኛ ጢሞቴዎስ ምዕራፍ 6 ላይ ወደ ዓለም እግዚአብሔር መምሰል እጅግ ማትረፊያ ነው ይልና፣ ምክንያቱም ወደ ዓለም ያመጣ ነው ምንም ነገር የለም፣ ምንም ነገር ይዘን መሄድ አንችልም ይላልና ሌላ ቦታ ላይ ምን ይላል? ምከራቸው ባለጠጎችን ለሚመጣው ዘመን እንዲሰበስቡ፣ መልካም ነገር እያደረጉ እንዲሰበስቡ። የሰው ልብ ወደ ሰማይ በተነሳ ቁጥር ይገባዋል። ምንም አላመጣሁ፣ ምንም ይዤ አልሄድም፣ ራዘር እዚህ ብሰበስብ ይሻለኛል ብሎ ይነሳል። የት ድረስ ነው ልኩ ያለ እንደሆነ 2 ሳንቲም መጣል ድረስ ነው፣ ወይም የመጨረሻውን እህልና ዱቄት አብክቶ መብላት ድረስ ነው ሊሆን ይችላል። እንደ መሰጠታችን ማለት ነው። ለእግዚአብሔር እንደ መሰጠታችን አብረጣት አለች የተባለች 2 ሳንቲም ነው የሰጠችው። ያቺ መበለት የመጨረሻውን አብኩታ በላይ። እግዚአብሔር ላይ እንዳለን እምነትና እንደ መሰጠታችን ይወሰናል ማለት ነው። ይሄ ሲሆን እግዚአብሔር ደስ እንዲለን እንድንጠቀም በገንዘብ እንደዚህ አይፈልግም ማለት አይደለም። ደስ ይለዋል እግዚአብሔር፣ ግን እሱን እንድናሳይለትም ይፈልጋል። እና ይሄ በዲቮሽናችን ልክ የሚሄድ ነገር ነው። ግን ቀደም መሲ እንዳለችው አንድ ልምድ አዳብረናል። ይሄ ልምዳችን ምንድነው? ከትርፍ መስጠት የሚባል ነገር ነው። በቃ ብዙ ነገሮች አሉን፣ ይሄም አሉን። እንዳለችው መሲ አዲስ ነገር ሲመጣ ከፍ እያልን ነው የምንሄደው። እሱም መጥፎ አይደለም። ግን ከዛ ይልቅ ለእግዚአብሔር ምን ላርግለት የሚል ሐሳብ በውስጣችን እኔ ትንሽ ጎዳ ብዬ ለጌታ ምን ላርግለት ወደሚል ነገር ብንደርስ ጥሩ ነው። ወደዛ ነገር ብንደርስ ጥሩ ነው። ምክንያቱም እግዚአብሔር ሲሰጠን 2 ነገር ነው። ለዘሪ ዘርን፣ ለበላተኛ መብልን። ዘርም ይሰጣል፣ መብልም ይሰጣል። እኛ ግን ሁለቱንም አብረን ነው የምንበላው ይመስለኛል። እንደኔ ከሆናችሁ ሞር ኤክስፓንድ እያደረግን የተሻለ ነገር እያደረግን ከዚህ ውስጥ ዘርም አለበት የሚል እሳቤ ጥሩ ነው። ዘርም አለበት ብሎ ማሰብ በጣም ጥሩ ነገር ነው። ግን እንደተባለው የእንትናችን መጠን ነው፣ የዲቮሽናችን መጠን ነው። እንደ ጥፋት አትውሰዱት። ሞር ወደ እግዚአብሔር በቀረብን ቁጥር የሚሆን ነገር ነው። ጉድለት እንደመስጠት እንደ መቄዶንያ ቤተክርስቲያን ከጉድለታቸው ሰጥተው ደስተኞች ናቸው ይላል። ጎዶሏቸውን እኮ ነው በኔጌቲቭ ሰጥተው they are happy ይላል። እንደዚህ አይነት የተለየ የመንፈሳዊ ከፍታ እግዚአብሔር ይስጠን። ይሄ የተለየ አይነት ነገር ነው። እንደ ሐናና ጸጲራ ደግሞ አለ።
በዛ ሁሉ መንፈሳዊ ነገር ውስጥ ቆርጠው የሚያስቀሩ አይነት ደግሞ ልቦች አሉ። ያ ሁሉ እኮ መንፈሳዊ ነገር እየተካሄደ ሁሉ ሰው በደስታ ሌላ ነገር ዓለም ውስጥ እያለ እነሱ ግን ስቲል አሹራንስ ፈለጉ። እግዚአብሔር ርስት ነው ለማለት አልቻሉም። አሹራንስ ፈለጉ። ለነገ አንድ ነገር ቢሆንስ ብለው አሹራንስ ፈለጉ እና ስኮፑ የት ድረስ ነው? እስከ ጉድለት ነው የሚሄደው። እግዚአብሔር ለረዳው ሰው ያን የሚያመጣን ምንድን ነው? ሰማይን ስናስብ ነው። ሰማይን ስናስብ ነው። ይሄ ከየት ይመጣል? ከመንፈሳዊ ህይወት ነው። ባደግን ቁጥር የሚመጣ ነገር ነው። ባደግን ቁጥር የሚመጣ ነገር ነው። ምክንያቱም እግዚአብሔርን መምሰል እጅግ ኑሮ ይበቃኛል ለሚለውና እግዚአብሔርን መምሰል እጅግ ማትረፊያ ነው ይላል እና እግዚአብሔርን ወደ መምሰል በቃ የኑሮን ነገር ሳይሆን እግዚአብሔርን ወደ መምሰል በተጠጋን ቁጥር ኑሮ እያነሰብን ይሄዳል። ሌላ ሐሳብ ደግሞ አንድ ምን ይላል ጴጥሮስ ላይ? በመጠን ኑሩ ይለናል። ይሄ አሁን ለነዚህ ሰዎች ተሰጣቸው፣ ቦታ ምናምን ተሰጣቸው፣ ከብትም ያገኛሉ፣ እንትንም ያገኛሉ፣ እንደልባቸው መኖር ይችላሉ። እግዚአብሔር የሆነ ሪስትሪክሽን አላረገባቸውም። ግን ይነገራል ከእግዚአብሔር ሐሳብ እንዳይወጣ በመጠን ኑሩ። እግዚአብሔር ሁሉን ይሰጠናል፣ ግን አታች የሚያደርገው ልመዱ፣ በረከታችሁን በመጠን መጠቀም ልመዱ ይለናል። ለኛ ነው የሚተው ይሄንን። ምክንያቱም ኢትስ ባድ ፎር አስ። ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራል። እንትን መከራ ብቻ አይደለም የሚያስውጠን፣ ሌግዠሪም ያስውጠናል። ሌግዠሪም ያስውጠናል። በርሸንሸን ያለ ህይወትም ያስውጠናል። ስለዚህ ለራሳችንም ጥቅም ነው። ከሐሳቡ እንዳንስት እግዚአብሔር በመጠን ኑሩ። በቃ ያለ እኮ ነው ትርፍርፍ ብሎ መጠን ዲሲፕሊን። ምክንያቱም አንድ ቦታ እንደውም በመጠን ኑሩ ለጸሎት ተጉ ዘንድ ይላል። በርሸንሸን ያለ ላይፍ አሰራሽ ምቺው ነው፣ ጸሎትም ይጠፋል፣ ችግርም የለማ እና ለነዚህ ሁሉ ይጠቅመናል ለማለት ነው። በዛው አያይዤ ግን በአጠቃላይ እንደዚህ ይመስለኛል። መቅዲ አንዳንድ ሐሳቦች ያገኘሽ ይመስለኛል። አመሰግናለን። ሰዓታችን አልፎብናል። ወደ እመቤት መለስ